ሰላም እንደምናመሻችሁ። በዛሬው ዕለት ህብረት ስራ ማህበራት ኮሚሽን በአዲስ አበባ ኤግዚቢሽን ማዕከል ባዘጋጀው ባዛር የአምራችና የሸማች ግንኙነት ምን እንደሚመስል እናሳያለን። አብራችሁን ጠብቁን። የህብረት ስራ ማህበራት አምራችና ሸማች ግብይት ባዛር በዛሬው ዕለትም እንደቀጠለ ይገኛል። በ2018 የህብረት ስራ ማህበራት ኤግዚቢሽን እና ባዛር 2018 የአርሶ አደርና የፋብሪካ ምርቶች በብዛትና በጥራት ለአዲስ አበባ ከተማ ነዋሪዎች በተመጣጣኝ ዋጋ የቀረቡ ሲሆን በአዲስ አበባ ኤግዚቢሽን ማዕከል ዛሬም በደመቀ ግብይት እየተከናወነ ይገኛል። በበዓሉ አምራችና ሸማች ህብረት ስራ ማህበራት መካከል ትርጉም ያለው ግብይት ስርዓት እንዲዘረጋ በማድረግ አገር አቀፍ ኢኮኖሚ ተጽዕኖ እንዲኖራቸው የቅስቀሳና ፕሮሞሽን ስራም እየተሰራ ይገኛል ተብሏል። ባዛሩን ተዘዋውረን ለማየት እንደቻለው ምርቶች በተመጣጣኝ ዋጋ መሸጣቸውን ቀጥለዋል። ለአብነትም ወደራ ምንጀር ማኛ አንደኛ ደረጃ ጤፍ ኩንታል 11800 ብር እየተሸጠ ይገኛል። የሎሚ አዳማ አንደኛ ደረጃ ስንዴ ዱቄት 11 ኩንታል 10000 ብር፣ አድማስ ችምና ዘይት 3 ሊትር 1200 ብር፣ ድሬ ሁለገብ ገበሬዎች ህብረት ስራ ማህበራት ዩኒየን ነጭ ሽንኩርት 1 ኩንታል 15000 ብር፣ ሸገር ሲቲ ቆርኬና ከራውል ገብስ 1 ኩንታል 9500 ብር፣ ተርገባ ህብረት ስራ ማህበራት 1 ኪሎ ማር 900 ብር እና ይርጋ ጨፌ የተቆላ ቡና 1 ኪሎ 1750 ብር እየተሸጠ ይገኛል። አትክልትና ፍራፍሬ በተመለከተ አብዛኛው ሽያጭ በሰልፍ እንደሆነ ይታያል። ጋሊኮማ አፋር ሽንኩርት 25 ብር፣ ቲማቲም 15 ብር፣ አርባ ምንጭ ሙዝ ኪሎ 50 ብር፣ ሲዳማ አናናስ በፍሬ 130 ብር፣ አቮካዶ 100 ብር እንዲሁም በአዲስ አበባ ተዋጽኦ ድቀት ማዕከል እንቁላል በፍሬ 14 ብር ግብይት እየተካሄደም ታይቷል። በትናንትናው ዕለት የተከፈተው ባዛርና ኤግዚቢሽን እስከ ጥር 30 ቀን 2018 ዓ.ም የሚቆይ ሲሆን ማንኛውም ሸማች በአዲስ አበባ ኤግዚቢሽን ማዕከል በመገኘት በፍትሃዊ ዋጋ በቀጥታ የአርሶ አደሩ ምርት መግዛት እንደሚችል የኢትዮጵያ ህብረት ስራ ማህበር ኮሚሽን አስታውቋል። እናንተም መጥታችሁ ጎብኙ፣ ግዙ፣ ሸምቱ እንዳለን መልካም ጊዜ